ኢየሱስ ብየው ሰው ካልወደደኝ ድሮም አይወደኝ። ኢየሱስ ብየው ካልፈለገኝ እኔም አያስፈልገኝም። እንደዛ አይነት ሰው ወንጌል ነግሬው አይ ሌላ ካለኝ መጀመሪያም አያስፈልገኝ። ያለ ወንጌል እስቲ እንሞክረው ይባላል። ትተህ ከፈለክና ካልሆነ አይሆን። ለሞት የተሰጠ ሰውነት ላይ ነበረው በክርስቶስ ኢየሱስ ያለ የህይወት መንፈስ ቆራርጦ ገነጣጥሎ ጥሎልኝ ነፃ ወጥቼ ይሄንን በክርስቶስ ያገኘሁትን አርነት ጠብቄ እኖራለሁ እንጂ እንደገና ተመልሼ በኃጢአት ባሪያ ለመሆን ራሴን አሳልፌ አልሸጥም። አሳልፎ መስጠት ማለት የተቀደስኩበትን የኪዳን ደም መርገጥ ነው። ኢየሱስ ቀድሶኝ ደሙን ማክፋፋት ነው። በውስጥ ያደረውን መንፈስ ቅዱስን መቃወም። ኃጢአት ማለት እኮ ነው አጌንስት ጋድ መሆን እኮ ነው አይደል? ሃማርቲያ ዲስኦቢዲየንስ፣ አለመታዘዝ፣ አላማን መሳት። እግዚአብሔር በዚህ በኩል ይዲያል አይ በዚህ ጋር ማለት እኮ ነው። ከኃጢአትና ከሞት ህግ ነፃ ወጥተናል። ከዓለም አውጣቸው አልልህም በዓለም እያሉ ጠብቃቸው አለ ኢየሱስ። ኃጢአት በዓለም ላይ የገዛ ጠብቃቸው አለ። ይጋረዱ ባይዘዌ በወንጌል ምክንያት ዋጋ አይክፈሉ አይደለም እኮ ጠብቃቸው። ከዓለም አይደሉም እኮ ይጋረዱ። የኔ መሆናቸው ያስታውቅ። እኔን አሳደኛል ያሳድዷቸዋል በዚህ ህይወት ምክንያት። አንዳንድ ነገር ባይዘው አብረሃቸው ብትሰራ ማንም ምንም አይልህም። የጌታ ስትሆን ነው ጠላት የሚሆንብህ። በጌታ ካልሆንክ አብረው ከሆንክ ማን ይነካል? ልክ የኢየሱስ መሆን ሲታወቅ ጌታ እንደዚህ ያለ ፐርሲኪዩት አይደረጉ አይደለም ያለው፣ ባይዘው አያሳዷቸው አይደለም ያለው። የኔ መሆናቸው ግን እንዲታወቅ ተጠብቀው ይኑሩ። አይንካቸው ኃጢአት ጠብቃቸው። በጣም ከብዶ አቅቶ በሰውነቴ ውስጥ ተቀምጦ ካለ ይኸው የህይወት መንፈስ ህግም ይባላል። አርነት የሚሰጥ ነፃ የሚያወጣ ስሙ ለዘላለም የተባረከ። በእኛ ውስጥ የወረደ የእግዚአብሔር መንፈስ ነው ከኃጢአትና ከሞት ህግ በላይ የሚያራምደን እንጂ በጌታ ስትሆኑ ሰው ከመሆን ወደ ሌላ ነገር ተቀይራችሁ አይደለም። ሰው ነን ግን በውስጣችን የህይወት መንፈስ አለ። ለምሳሌ አንድ ድንጋይ ወደ ላይ ብትወረውሩ ተመልሶ ይወድቅ። ስበት ህጉ አለ። የፈለገ ብትወረውረው በጣም ጎበዝ ወርዋሪ ብትሆን ተመልሶ ይመጣል። ርግብ ብትወረውራት አትመጣም። ግራቪቲውን ሬዚስት የሚያደርግ ኃይል ውስጥ አለ። መንፈስ ቅዱስ እንደሱ ነው ለኛ። ኃጢአት እንደ ግራቪቲ ማንንም አጣብቆ ይዛል። መንፈስ ቅዱስ በእኛ ውስጥ ሲሆን ሰብረኑ እንወጣለን። በመንፈስ ቅዱስ ታግዛችሁ የምትጸልዩ ከሆነ ባይዘው የምትጸልዩት በእግዚአብሔር ልብ ያለው ጸሎቱ የሚመለሰው የእግዚአብሔር ልብ ስለሆነ ነው እንጂ የጥላውንም ፈቃድ እያገለገለ አይደለም። መንፈስ ቅዱስ አሁን መንፈስ ሲመጣ አሁን ብላችሁ የምትጸልዩት አሁን ልትጸልዩ ያጻፋችሁት እኮ ርዕስ አለ። ይገርማል። ስንት ርዕስ ጽፌ እኮ ሳልጸልይ ወጣው እንላለን። ግን የነበረው ነገር ትላለህ። በእግዚአብሔር ልብ ያለውን እኮ ነግሮ ሆኖ ያንተንስ ኤክስ አርጎት። በእውነት ነው የምላችሁ ያለ እቅድህ ያለ ዲዛይንህ አይምሮ ያልተዘጋጀውን ውስጥስ እንኳን አልጸለይኩ የኔ ትላለህ። ለምን? በእግዚአብሔር ልብ ያለውን ፈጥኖ የሚመለስልህ ቶሎ የሚመለስልህ እግዚአብሔር ልቡን ስለጸለይከለት ነው። እግዚአብሔር የዘላለም አምላክ ነው። የሆነ ቀን እጁን ጠምዝጄ ሐሳብ አላስለውጠውም። ከመጀመሪያ መጨረሻውን ከጥንትም ያልተደረገውን የሚናገር ምክሩ የሚጸና ፈቃዱን ብቻ የሚፈጽም አምላክ። ሄዱና ኢሳይያስ 46:10 አንብቡ እናንተ። ከመጀመሪያ መጨረሻው እናገራለሁ አለ እግዚአብሔር። ዛሬ ድንገት ትዝ ብሎት የሚያወራ ነገር የለም። መጀመሪያ ለቆ ነው መጨረሻው።